ጥንዶች በምን መልኩ እንደሚኗኗሩ እንመለከታለን። ዒሽራ መኗኗር ነው እንግዲህ። ይህንንም ከኪታብና ከሱና ነው የምንወስደው። ለምሳሌ ያህል ቤት ውስጥ አለቃ አለ። አለቃው ማን ነው? ይሄ ነገር ሚን ቂበል ሸሪዓ እየመጣ ነገር አለበት። አላህ ሱብሓነሁ ወተዓላ ወንዶችን ተቆጣጣሪ አድርጓል በሴቶች ላይ። አርሪጃሉ ቀዋሙነ ዐለ ኒሳ ወሊርሪጃሊ ዐለይሂነ ደረጃ። ወንዶች በሴቶች ላይ ቋሚዎች ተቆጣጣሪዎች ናቸው። ወሊርሪጃሊ ዐለይሂነ ደረጃ፣ ለወንዶች አለ በእነሱ ላይ ደረጃ አለ፣ ከፍ ያለ ደረጃ አለ ነው። አላህ ሱብሓነሁ ወተዓላ አስበልጧል ወንድ የሚባለውን ጅንስ ወይ ደግሞ አይነት ሴት ከሚባለው ጅንስ አይነት ማለት ነው። ይህ ማለት ግን አሳልፈናል። ወንድ የሚባለው ጅንስ ወይ ደግሞ አይነት ሴት ከሚባለው ጅንስ ይበልጣል ተባለ እንጂ እያንዳንዱ ወንድ ከእያንዳንዱ ሴት ይበልጣል ማለት አይደለም። ስንትና ስንት ሴት አለ፣ ስንትና ስንት ወንድን የሚበልጥ። በል ወንድ አይደለም ሴት ቢባል ራሱ የሚበዛበት ብዙ ወንድ አለ። አላህ ሱብሓነሁ ወተዓላ በዝነቱ ይመልሰንና እንደ አጠቃላይ ግን ወንድ የሚባለው ጅንስ የበለጠ ነው ሴት የሚባለው ጅንስ ላይ። ይህንን ጉዳይ በተመለከተ በሰለፎች ዘመን ኒዛ አልነበረም፣ የታወቀ ነገር ነበረ። ወንዶችም ሴቶችም ያውቁታል። ወንዶች በነበሩ ጊዜ፣ ሴቶች ደግሞ ሴቶች በነበሩ ጊዜ ማለት ነው። ይህንን እናለን ወንዶች ስለሆን ሳይሆን ሙስሊሞች ስለሆን አላህ ሱብሓነሁ ወተዓላ ወንዶች አድርጎ ስለኸለቀን ሳይሆን አላህ ተባረከ ወተዓላ አማኞች ስላደረገን። ሴቶቻችንም በዚህ መልኩ ነው ሊናገሩ የሚገባቸው። ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም። ለወንድ አማኝ ለሴት አማኝ አይገባም። አላህና መልእክተኛው አንዳች ነገርን ከፈረዱ በኋላ አን የኩነ ለሁሙል ኺየረቱ ሚን አምሪሂም ከነገራቸው ምርጫ ሊኖራቸው አይገባም። አላህ ሱብሓነሁ ወተዓላ አርሪጃሉ ቀዋሙነ ዐለ ኒሳ ብሏል። ወሊርሪጃሊ ዐለይሂነ ደረጃ ብሏል። ስለዚህ ወንዱ አለቃ ነው ቤት ውስጥ። የሚያሳዝነው ነገር የቤተሰብ አለቃ እንደሌለ ይሞግታሉ ሰዎች። ቢሮዎች ላይ ግን አለቃ ሊኖሩ ግድ ነው ብለው ይላሉ። አላሁል ሙስተዓን። ቢሮዎች ላይ አለቃ ያስፈልጋሉ ከተባለ ቤቶቻችን ውስጥ አለቃ የሚያስፈልጉ መሆናቸው ሚን ባቢ አውላ ነው። ተቀዳሚ አለያ ፈውዷ ነው የሚሆነው፣ ረብሻ ነው የሚሆነው። መሪና ተመሪ በሌለበት ሁኔታ ነገሮች ቀጥል ይሉና ሊስተካከሉ ከቶውንም የሚታሰብ አይደለም። አላሁ ሙስተዓን። ጥንዶች በምን መልኩ እንደሚኗኗሩ እንመለከታለን። ዒሽራ መኗኗር ነው እንግዲህ። ይህንንም ከኪታብና ከሱና ነው የምንወስደው። ለምሳሌ ያህል ቤት ውስጥ አለቃ አለ። አለቃው ማን ነው? ይሄ ነገር ሚን ቂበል ሸሪዓ እየመጣ ነገር አለበት። አላህ ሱብሓነሁ ወተዓላ ወንዶችን ተቆጣጣሪ አድርጓል በሴቶች ላይ። አርሪጃሉ ቀዋሙነ ዐለ ኒሳ ወሊርሪጃሊ ዐለይሂነ ደረጃ። ወንዶች በሴቶች ላይ ቋሚዎች ተቆጣጣሪዎች ናቸው። ወሊርሪጃሊ ዐለይሂነ ደረጃ፣ ለወንዶች አለ በእነሱ ላይ ደረጃ አለ፣ ከፍ ያለ ደረጃ አለ ነው። አላህ ሱብሓነሁ ወተዓላ አስበልጧል ወንድ የሚባለውን ጅንስ ወይ ደግሞ አይነት ሴት ከሚባለው ጅንስ አይነት ማለት ነው። ይህ ማለት ግን አሳልፈናል። ወንድ የሚባለው ጅንስ ወይ ደግሞ አይነት ሴት ከሚባለው ጅንስ ይበልጣል ተባለ እንጂ እያንዳንዱ ወንድ ከእያንዳንዱ ሴት ይበልጣል ማለት አይደለም። ስንትና ስንት ሴት አለ፣ ስንትና ስንት ወንድን የሚበልጥ። በል ወንድ አይደለም ሴት ቢባል ራሱ የሚበዛበት ብዙ ወንድ አለ።
አላህ ሱብሓነሁ ወተዓላ በዝነቱ ይመልሰንና እንደ አጠቃላይ ግን ወንድ የሚባለው ጅንስ የበለጠ ነው ሴት የሚባለው ጅንስ ላይ። ይህንን ጉዳይ በተመለከተ በሰለፎች ዘመን ኒዛ አልነበረም፣ የታወቀ ነገር ነበረ። ወንዶችም ሴቶችም ያውቁታል። ወንዶች በነበሩ ጊዜ፣ ሴቶች ደግሞ ሴቶች በነበሩ ጊዜ ማለት ነው። ይህንን እናለን ወንዶች ስለሆነ ሳይሆን ሙስሊሞች ስለሆነ አላህ ስብሓነሁ ወተዓላ ወንዶች አድርጎ ስለኸለቀን ሳይሆን አላህ ተባረከ ወተዓላ አማኞች ስላደረገን። ሴቶቻችንም በዚህ መልኩ ነው ሊናገሩ የሚገባቸው። ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም። ለወንድ አማኝ ለሴት አማኝ አይገባም። አላህና መልእክተኛው አንዳች ነገርን ከፈረዱ በኋላ أن يكون لهم الخيرة من أمرهم كنجراتشو مرجع لنوراتشو يقبم. الله سبحانه وتعالى الرجال قوامون على النساء بلوان وللرجال عليهن درجة بلوان. سلازي وندو على كانوا بيتوست የሚያሳዝነው ነገር የቤተሰብ አለቃ እንደሌለ ይሞግታሉ ሰዎች። ቢሮዎች ላይ ግን አለቃ ሊኖሩ ግድ ነው ብለው ይላሉ። አላሁ ሙስተዓን። ቢሮዎች ላይ አለቃ ያስፈልጋሉ ከተባለ ቤቶቻችን ውስጥ አለቃ